ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው አላህ የሚወዳትን አንዲትን ቃል ሊናገር ይችላል። ቃሊቱ መልካም ትሁን ጥሩ ትሁን እንጂ እሱ ግን ይሄን ያክል ትኩረት ላይ ሰጣት ይችላል። አላህ ተባረከ ወተዓላ ይህችን አንዲትን መልካም ቃል በመናገሩ የመጣ የእሱን የዘላለም ውዴታን ይሰጠዋል፣ ይወስንለታል ብለዋል። በአንጻሩ ደግሞ አንድ ሰው አንዲትን አላህ የሚጠላት መጥፎ ቃል ሊናገር ይችላል። መጥፎነቷን ቢያቅም ነገር ግን የከፋ አደጋ ታስከትላለች ብሎ ላይገምት ይችላል። መጥፎ በመሆኗ ግን ትንሽ ናት ተብላ አትታለፍም። በዚህች በመጥፎ በአንዲት ቃል ምክንያት የህዊ ቢሃ ፊናሪ አብዐደ ሚማ በይነ አልመሽሪቅ ወልመግሪባ ጀሀነም ላይ በዚህች ቃሉ ምክንያት ይጣላል። የሚጣልበት ርቀት ከምስራቅ እስከ ምዕራብ የሚያክል ቁልቁል ይወርዳል ጀሀነም ላይ አሉ ዓለይሂ ሰላቱ ወሰላም። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን እውነተኛ ሁኑ። እውነተኛ መሆን ወደ በጎነት ያመራል፣ በጎነት ደግሞ ወደ ጀነት ያመራል፣ ወደ ጀነት ይወስዳል ብላ አደራችሁን ውሸትን ተጠንቀቁ። ውሸታምነት ወደ እምቢባይነት ወደ ጋጠወጥነት ያመራል። እምቢባይነትና አመፀኝነት ደግሞ ወደ ጀሀነም ይወስዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢዳ አኺራ ላይ አላህ ፊት ውርደትን ደህንነትን ከሚያመጡ ነገሮች መሃል አንዱ መላስን አለመጠበቅ፣ ሰዎችን መዝለፍ፣ ሰዎችን መስደብ፣ ሰዎችን ስም ማጥፋት። ኢዳ አላህ ተባረከ ወተዓላ እናንተ የሰው ልጆች ሆይ አላህን ፍሩ፣ ወቁሉ ቀውለን ሰዲዳ ቀጥ ያለ ንጹህ የሆነ ግልጽ የሆነ ሐቅ የሆነ ንግግር ብቻ ተናገሩ ብላ ይህንም ያደረጋችሁ እንደሆነ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ብላ فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروች ሆይ አላህን ተባረከ ወተዓላ ፍሩ፣ ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። መላው ሰውነታችሁን አላህ ተባረከ ወተዓላ ከሚጠላው ነገር እንዲታቀብ እንዲቆጠብ አድርጉ። አላህ ተባረከ ወተዓላ የሰጠን የሰውነት አካላት በሙሉ አማናና እኛ ጋር ባደራነት የተቀመጡ ንብረቶች ናቸው። ስለሰጠን ስለ እያንዳንዱ ውጫዊ ቁሳዊ ንብረት እንደሚጠይቀን ሁሉ ስለ አይናችን፣ ስለ እጅና እግራችን፣ ስለ ምላሳችን፣ ስለ ሌሎችም የሰውነት አካላቶቻችን አላህ ተባረከ ወተዓላ ይጠይቀናል። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡለን ብላ የሰው ልጅ ልቡ፣ መስሚያው፣ መናገሪያው፣ ሌሎችም የሰውነት አካላቶቹ አላህ ዘንድ ያስጠይቁታል ብላ። ስለዚህም አላህ ባደራነት የሰጠንን ሰውነታችንን በአግባቡ ልንጠቀም፣ አላህ ተባረከ ወተዓላ ከሚጠላው ነገር ልንጠብቀው ይገባናል። ሰውነታችን ላይ ካሉ ባደራነት